በትግራይ ፖለቲካ ውስጥ የጥፋት ቀመር ተብሎ የተፈረጀው አዲስ አሰላለፍ በሌላ በኩል ደግሞ አሸንዳን በጥቁር ያስለበሰው የወጣት ዘውዱ ፍትህ ማጣት እንዲሁም በጅቡቲ ሰማይ ስር የተከሰከሰችው የአሜሪካ ቢሊዮን ዶላር ድሮን እና የማይበርደው የመካከለኛው ምስራቅ እሳት መረጃን ይዘን ቀርበናል። ሰላም የናት የ16 ቤተሰቦች ወቅታዊ መረጃዎችን ይዘን ተገኝተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የፖለቲካው ውጥረት መልኩን እየቀየረ የሰላም ወሬ ደግሞ አሁን ላይ በሰጋት ደመና እየተሸፈነ ባለበት በዚህ ወቅት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አሁን ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኩል የወጣው መግለጫ የብዙዎችን ቀልብ ስቧል። አቶ ጌታቸው በዋናነት ጣታቸውን የቀሰሩ ቀደም ሲል አብረዋቸው በነበሩ የህወሓት አመራሮች ላይ ሲሆን አመራሮቹ ከኤርትራ መንግስትና ከሌሎች ኃይሎች ጋር ፈጥረውታል ያሉትን ጥምረት የጥፋት ቀመር ሲሉ አጥብቀው ኮንነውታል። የቀድሞ አስተዳዳሪ እንደሚሉ ከሆነ የዚህ አዲስ ጥምረት ዋና ዓላማ የፕሪቶሪያውን የሰላም ስምምነት ማስፈጸም ወይንም ለትግራይ ህዝብ ጥቅም መቆም አይደለም፣ ይልቁንም የፌዴራል መንግስቱን በኃይል ለመገልበጥ ያለመ አደገኛ አካሄድ እንደሆነ ይሞግታሉ። በተለይም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትግራይና በአማራ ህዝቦች ዘንድ ጠቃሚ ሞኞች የሚሏቸውን አካላት በመመልመል አዲስ የፖለቲካ ቁማር እየተጫወቱ እንደሚገኙ ጠቅሰው ይህ አካሄድ ቀጠናውን ዳግም ወደ ማያልቅ እሳት የሚያስገባ ነው ሲሉ ያስጠነቅቃሉ። በእርግጥ የጌታቸው ረዳ ይህን መሰል ጠንካራ ትችት ማቅረብ በራሱ በሁለት ወገን የተለያዩ አስተያየቶችን እያስነሳ ይገኛል። በአንድ በኩል ለዓመታት በጦርነትና በመከራ ያለፈው የትግራይ ህዝብና ወጣት ዳግም ለጥቂት ግለሰቦች የፖለቲካ ፍላጎትና ስልጣን ሲባል ወደ ሌላ እሳት ውስጥ መግባት የለበትም የሚለው አቋማቸው የብዙዎችን ድጋፍ ያገኘ ይመስላል። ለትግራይ ወጣቶች የጦርነት ፍላጎት ሳይሆን ለህዝብ ህልውና ሲባል በቃ ሊባል ይገባል ማለታቸው ህዝቡ ከጦርነት ይልቅ ሰላምን እንደሚናፍቅ ማሳያ ተደርጎ ተወስዷል። በሌላ በኩል ደግሞ አቶ ጌታቸው አሁን ባላቸው ስልጣንና ከፌዴራል መንግስቱ ጋር ባላቸው ቅርበት ምክንያት ትችታቸው ሚዛናዊነት ይጎድለዋል የሚሉ ወገኖች አልጠፉም። የህወሓት ክንፎችና ደጋፊዎች እንደሚሉት ከሆነ በፕሪቶሪያው ስምምነት መሰረት መከናወን የነበረባቸው ጉዳዮች እንደ ተፈናቃዮችን መመለስና ያልተፈቱ የድንበር ጥያቄዎችን በተጠበቀው ፍጥነት አለመሳካታቸው ለአዲሱ ውጥረት ዋነኛ ምክንያት እንጂ የጥቂት ግለሰቦች ፍላጎት ብቻ አይደለም የሚል ምላሽን ይሰጣሉ። አቶ ጌታቸው ለፌዴራል መንግስቱ ባቀረቡት ጥሪ መንግስት ለፕሪቶሪያው ስምምነት ታማኝ ሆኖ የሰላም አማራጮችን አጠናክሮ እንዲቀጥል ጠይቀዋል። ከዚሁ ጎን ለጎን በድንበር አካባቢ ጥብቅ ክትትል እንዲደረግ፣ ግጭት ቀስቃሾች ተጠያቂ እንዲሆኑና የንጹሃን ሲቪሎች ደህንነት በአስቸኳይ እንዲጠበቅ አሳስበዋል። በጦርነት ዝግጅት ፊት ዝምታ መምረጥ የጥፋቱ ተባባሪ መሆን ነው በሚል መሪ ቃል የቀረበው ይህ መግለጫ የቀጠናው ፖለቲካ አሁንም የሰላምና የጦርነት ስጋት በተደቀነበት ቀጭን ገመድ ላይ እየተጓዘ መሆኑን ያሳያል። የቀጠናው የፖለቲካ አየር ሁኔታ በዚህ መልኩ በስጋት ደመና የተሸፈነ ቢሆንም በሌላ በኩል በትግራይ ክልል አሰቃቂ የሴቶች ጥቃትን እና የፍትህ መዛባትን የተቃወመ አዲስ ህዝባዊ ማዕበል ተነስቷል። የተቃውሞ ማዕበሉ ምንድነው? እንመለከተዋለን። በነሐሴ 2015 ዓ.ም በመቀሌ ከተማ ጎዳና ላይ ወጣት ዘውዱ አፍቱ ላይ በተፈጸመ አሰቃቂ ግድያ ወንጀል የተከሰሱ ግለሰቦች በይግባኝ ሰሚ ፍርድ ቤት በነፃ እንዲሰናበቱ መደረጉ በትግራይ ክልል ከፍተኛ ህዝባዊ ቅሬታና ተቃውሞን ማስነሳቱ ተገለጸ። እድሜዋ 32 የነበረችው ወጣት ዘውዱ አፍቱ በህዝብ ፊት በደረሰባት ድብደባና በመኪና በመጨፍለቋ ህይወቷ ማለፉን ተከትሎ የክልሉ የመጀመሪያ ደረጃ ፍርድ ቤት ተከሳሾቹ ላይ የዕድሜ ልክ እስራት ፈርዶባቸው እንደነበር ይታወሳል። ሆኖም ይግባኝ ሰሚ ፍርድ ቤት ግን ውሳኔውን በመሻር ሁለቱንም ተከሳሾች በነፃ እንዲሰናበቱ አድርጓል። በትግራይ ክልል የሚንቀሳቀሰው ይሆኖ የተባለው የሴቶች መብት ተሟጋጅ ድርጅት ባወጣው መረጃ መሰረት ተከሳሾቹ ከእስር የተፈቱት የመጀመሪያ ደረጃ ፍርድ ቤት ውሳኔ ካሳለፈ ገና አንድ ወር እንኳን ሳይሞላው ነው። የሴቶች መብት ተሟጋጅ ድርጅቶች እና የሟች ቤተሰብ እንደሚሉ ከተፈቱት ተከሳሾች አንዱ በወቅቱ የትግራይ ፖሊስ ኮሚሽነር የነበሩትና በአሁኑ ወቅት የ22ኛ ሰራዊት አዛዥ ሆነው የሚያገለግሉት የኮሚሽነር ገብረስላሴ በላይ ልጅ ነው። ይህ ሁኔታ በምርመራውና በፍትህ ሂደቱ ወቅት የባለስልጣናት ከፍተኛ ተጽዕኖና ጣልቃ ገብነት እንደነበር እንደሚያመላክት ጠቁመዋል። የተከሳሾቹን ከእስር መፈታት ተከትሎ የተቀሰቀሰው ህዝባዊ ቅሬታ ከአሸንዳ በዓል ጋር በመገጣጠሙ ተቃውሞ ለየት ያለ መልክ ይዟል። እንደ ሀገርኛ ባህሉና ወጉ የአሸንዳ በዓል ሲከበር ወጣቶችና እናቶች ደማቅ ቀለማትን ያላቸው ባህላዊ አልባሳት ለብሰው በፍቅር ስምና በደስታ ማክበር የተለመደ የነበረ ቢሆኑም በአሁኑ ወቅት ግን ያ ደማቅ ባህላዊ ድምቀት በሐዘንና በተቃውሞ መልኩ
መልኩን ቀይሯል። የተቃውሞ ተሳታፊ ሙሉ በሙሉ ጥቁር ቀለም ያላቸውን አልባሳት በመልበስ ፎቶግራፎቻቸውን ብላክ አሸንዳ ወይንም ጥቁር አሸንዳና ጀስትስ ፎር ዘውዱ በሚሉ ሃሽታጎች በማህበራዊ ሚዲያ ገጾቻቸው ላይ በመልቀቅ ላይ ይገኛሉ። የሰው ህይወት እንደ ቅጠል ረግፎ ገዳይ በነጻ ሲሸኝ አሸንዳ እንዴት ያብብ በሚል ምሬት የተሞላው ይህ የተቃውሞ እርምጃ ደስታን የሚያበስረው ባህላዊ በዓል የቁጣና የሐዘን መግለጫ እንዲሆን አስገድዶታል። በሌላ በኩል የሚንቀሳቀሱ የመብት ተሟጋቾች እንደሚያስረዱት በህፃናትና በሴቶች ላይ የሚፈጸሙ ጥቃቶች ከተፈጸሙ በኋላ ተጠያቂው አካል ሳይቀጣ መቅረቱ ለሌሎች መሰል ጥፋቶች በር የሚከፍት የሴቶችን ደህንነት አደጋ ላይ የሚጥልና የህግ የበላይነትን የሚያወርድ ነው። አክለውም የፍትህ ስርዓቱ በነጻነት በእውነተኛ ማስረጃና ያለምንም አካላዊ ወይንም ፖለቲካዊ ጫና መስራት እንዳለበት ይሞግታሉ። በሌላ በኩል ደግሞ አስተያየታቸውን የሰጡት የህግ ባለሙያዎች እንደሚሉት የፍርድ ቤት ውሳኔዎች በማህበራዊ ሚዲያ ዘመቻ ወይንም በህዝብ ስሜት ብቻ ሳይሆን በህግ አሰራር፣ በማስረጃ ሚዛንና በፍትህ አካላት ነጻ አሰራር መመራት አለባቸው። ሆኖም ግን የህግ ባለሙያዎች እንደሚጨምሩት የህዝብ አመኔታን ያጣ የፍትህ ስርዓት ዘላቂ ሰላምን ማምጣት ስለማይችል አሁን የተቀሰቀሰው ተቃውሞ ማዕበል ፍርድ ቤቶችና የፍትህ አካላት አሰራራቸውን ግልጽ በማድረግ የህዝብን አመኔታ እንዲመልሱ ትልቅ ጫና እየፈጠረ ይገኛል። ይህ ጥቁር አሸንዳ ዘመቻ በክልሉ የሴቶችን ደህንነት፣ የመብት ተሟጋችነትና የባለስልጣናት ጣልቃ ገብነትና የፍትህ አካላትን ገለልተኝነት አስመልክቶ ይበልጥ ሰፊ ህዝባዊ ውይይት እንዲከፍት ምክንያት የሆነ ሲሆን ጉዳዩ አሁንም በማህበራዊ ሚዲያና በህብረተሰቡ ዘንድ ቁጣን እያስነሳ ይገኛል። በአንድ በኩል በሀገር ውስጥ የፍትህና የህግ የበላይነት ጥያቄዎች እንዲህ አይነት ህዝባዊ ቁጣና ዘመቻዎችን በማስነሳት ላይ ሲገኙ፣ በአፍሪካ ቀንድ ቀጠና ላይ ደግሞ የደህንነት ስጋቱ ወደ ላቀ ደረጃ ያሳደገ አንድ አዲስ ወታደራዊ ክስተት ተመዝግቧል። በአፍሪካ ቀንድ የፓትሮል እና የስለላ ስራዎች ዋና ማዕከል በሆነችው ጅቡቲ የአሜሪካ ጦር ኃይል ንብረት የሆነው ዘመናዊ ድሮን ተከሰከሰ። ጥቃቱ የተከሰተበት ቦታና ጊዜ ደግሞ ብዙዎችን አቅጣጫ የሚያስቀይር አጠራጣሪ ጥያቄዎችን አስነስቷል። እንደ መረጃዎች ገለጻ አደጋው የደረሰው በጅቡቲ ከሚገኘውና የአሜሪካ ጦር ሰፈር ካረፈበት ሻበሌ የአየር ኃይል ጣቢያ ጥቂት ኪሎ ሜትሮች ርቀት ላይ ነው። የተከሰከሰችው ድሮን MQ-9 ሪፐር የተባለችውና በአየር ላይ እስከ 30 ሰዓታት በላይ መቆየት የምትችል በቢሊየን ዶላሮች የምትገመት የረቀቀች የጦርና የስለላ መሳሪያ ናት። የአሜሪካ የአፍሪካ እዝና በጅቡቲ የሚገኘው የአሜሪካ ኤምባሲ አደጋውን ተከትሎ አስቸኳይ የደህንነት ማስጠንቀቂያ አውጥተዋል። ኤምባሲው ይፋ ባደረገው መግለጫ በጅቡቲ የአየር ክልል ውስጥ የቴክኒክ ችግር ያጋጠመውን አውሮፕላን እየተከታተልን ነበር ቢልም የቪዲዮ ምስሎችና የፍርስራሽ ሁኔታ ግን የቴክኒክ ብልሽት ብቻ ላይሆን እንደሚችል የብዙዎችን ቅንድብ አሰብስቧል። የአደጋው መንስኤ በይፋ ባይረጋገጥም በቀይ ባህር አካባቢ ባለው ውጥረት ምክንያት የየመኑ ሁቲ አማጽያን እጅ አለበት የሚል ጥርጣሬ በአየር ላይ እየተንሳፈፈ ነው። ሁቲዎች ከዚህ ቀደም በየመን፣ በሳውዲ አረቢያና በቀይ ባህር አቅራቢያ በርካታ ተመሳሳይ የአሜሪካ ድሮኖችን መጣላቸውን ይታወቃል። አሜሪካ በበኩሏ አደጋው የቴክኒክ ብልሽት እንደሆነ ለማስመሰል ብትሞክርም የሁቲዎች ሚሳኤል ስራ ሳይሆን አልቀረም የሚለው ግምት ግን ሚዛን ደፍቷል። አንዳንዶች አሜሪካ እኮ የማልመታው የለም ስትል እንዳልነበር አትዘንጉ፣ አሁን ግን በድሮኗ አየር ላይ ትርኢት ስትሰራ አየናት በማለት ጉዳዩን ቀልድ አድርገውታል። ለአሜሪካ ጦር ኃይል የጅቡቲው ሻበሌ አየር ሰፈር ተራ ቦታ ባለመሆኑ በጅቡቲ ዋና ከተማ አቅራቢያ የሚገኘው ይህ ጣቢያ አሜሪካ በአፍሪካ ቀንድ በየመንና በሶማሊያ ለሚፈጽማቸው ሚስጥራዊ የድሮን ጥቃቶችና የስለላ ስራዎች ዋና መነሻ ማዕከሏ ነው። በዚህ ስትራቴጂካዊ ቦታ ላይ የMQ-9 ሪፔር መከስከስ ለፔንታጎን ትልቅ የቴክኖሎጂና የደህንነት ስብራት ነው። ፍርስራሹ ወደ ጠላት እጅ እንዳይገባ በሚል የአሜሪካ ልዩ ኃይል ቦታውን በፍጥነት ከቦ ምርመራ መጀመሩም ተሰምቷል። ጉዳዩ በአንድ በኩል የቴክኖሎጂ ውጤቶች በተደጋጋሚ በራሳቸው የቴክኒክ ችግር ሊወድቁ የሚችሉበት እድል ሰፊ በመሆኑ የአሜሪካ መግለጫ እውነትነት ሊኖረው ይችላል። በሌላ በኩል ደግሞ በቀይ ባህር ቀጠና የተፈጠረው ወታደራዊ ፍጥጫና የሁቲዎች የቅርብ ጊዜ ጥቃቶች ሲታዩ ክስተቱ ከቀጥታ ጥቃት ወይንም ከኤሌክትሮኒክስ ጦርነት ጋር የተያያዘ የመሆን እድሉን ዝቅ አድርጎት ማየት አይቻልም። በአሁኑ ወቅት አሜሪካ በስፍራው የምታደርገው የምርመራ ውጤት በጥንቃቄ እየጠበቀች ሲሆን ክስተቱ በአፍሪካ ቀንድ ያለውን ወታደራዊ እንቅስቃሴና የደህንነት ስጋት የበለጠ እንዲያይል አድርጎታል። በቀጣይ መረጃችን የዋሽንግተን የዲፕሎማሲ ጥረት በመካከለኛው ምስራቅ ሌላ ትልቅ እንቅፋት ገጥሞታል። ዝርዝሩን እንደሚከተለው። የጋዛው ደም አፋሳሽ ጦርነት ተጀምሮ ወራት አልፎ ዓመታት ቢቆጠሩም ቀጠናውን ወደ ተሻለ ሰላም የሚያመጣ አንድም እንኳን እርግጠኛ የሆነ እርምጃ መመልከት አልተቻለም። ሰሞኑን ደግሞ በዋሽንግተንና በቴል አቪቭ መካከል የተፈጠረው አዲስ የፖለቲካ ውጥረት የቅርብ ወዳጆችን የአሜሪካና የእስራኤል መሪዎችን እሰጥ አገባ ውስጥ ከቶ
ከቷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሐምሌ ወር መጨረሻ አካባቢ ጋዛን መልሶ ለመገንባትና ዘላቂ ሰላም ለማውረድ ያለመ ባለ 15 ነጥብ የሰላም እቅድ ይፋ ማድረጋቸው ይታወሳል። ትራምፕ በወቅቱ የሰላም ቦርድ የሚል ዓለም አቀፍ አካል ማቋቋማቸውን የገለጸው ፍኖተ ካርታውም ታሪካዊ ስምምነትና ትልቅ የስኬት ምዕራፍ ሲሉ በከፍተኛ ደስታ አወድሰውት ነበር። ነገር ግን ነገሩ ሁሉ በፕሬዝዳንቱ ተስፋና ፍላጎት ልክ የሚሄድ አልሆነም። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሁድ ለካቢኔያቸው በሰጡት መግለጫ የቀረበው ባለ 15 ነጥብ የሰላም እቅድ ውድቅ ማድረጋቸውን ይፋ አድርገዋል። ኔታንያሁ እንደተናገሩት ሐማስ ሙሉ በሙሉና በግልጽ በሚታይ ሁኔታ ትጥቁን እስካልፈታ ድረስ የእስራኤል ጦር ከጋዛ አንድ እርምጃ እንኳን ወደ ኋላ የማፈግፈግ ፍላጎት የለውም። በሌላ በኩል የትራምፕ የሰላም ቦርድ ታጣቂዎች ትጥቅ እንዲፈቱ ስምምነት ላይ መድረሱን ከቀናት በፊት ገልጾ የነበረ ቢሆንም የሐማስ አቋም ግን የተለየ ነው። ቡድኑ ለ15 ነጥብ የሰላም እቅድ ትግበራ አሁንም ቁርጠኛ መሆኑን ቢናገርም ከባድ መሳሪያዎችን የሚያስረክበው ግን እስራኤል ጥቃቷን ሙሉ በሙሉ አቁማ ጦሯን ከጋዛ ሙሉ በሙሉ ስታስወጣ ብቻ እንደሆነ አስታውቋል። ይህ በሁለቱም ወገን በእኩል የተያዘው ጠንካራ አቋም የትራምፕን የሰላም እቅድ አየር ላይ ያስቀረው ይመስላል። ኔታንያሁ ከዋሽንግተን ጋር የነበራቸውን ጥብቅ ወዳጅነት አደጋ ላይ ጥለው ለምን እንዲህ አይነት አቋም ያዙ የሚለው ነጥብ ደግሞ የብዙዎችን ትኩረት ስቧል። የቀጠናው አስተያየት ሰጪዎች እንደሚሉት ኔታንያሁ በአንድ በኩል ዋና ደጋፊያቸውን አሜሪካን ላለማስከፋት ቢጠነቅቁም በሌላ በኩል ደግሞ ከፊታቸው ከሚጠብቃቸው የእስራኤል ምርጫና በካቢኔያቸው ውስጥ ካሉት ከባድ ቀኝ ዘመም የቅንጅት አጋሮቻቸው ከሚደርሱባቸው ከፍተኛ የፖለቲካ ጫና የተነሳ በጋዛ ጉዳይ ላይ ረገብ ለማለት ፈጽሞ አልፈለጉም። እንደ ኢሮፓውያን አቆጣጠር በጥቅምት 7 2023 ሐማስ በእስራኤል ላይ በከፈተው ድንገተኛ ጥቃት 1200 ሰዎች ከተገደሉ በኋላ የተቀሰቀሰው ይህ ጦርነት በቀጠናው ያደረሰው ሰብአዊ ውድመት እጅግ አስከፊ ነው። የተባበሩት መንግስታት ድርጅት መረጃ እንደሚጠቁመው ከእስራኤል የአጸፋ እርምጃ ጋር ተያይዞ እስካሁን ከ73000 በላይ ፍልስጤማውያን ሕይወታቸውን አጥተዋል። በተጨማሪም ከ1.9 ሚሊዮን በላይ የሚሆኑት ማለትም የጠቅላላ የጋዛ ነዋሪዎች 90 በመቶ ከመኖሪያ ቀያቸው ተፈናቅለው በከባድ እንግልት ውስጥ ይገኛሉ። የጦርነቱ ሰለባዎች ቁጥርና የውድመቱ መጠን በየቀኑ እየጨመረ በሄደበት በዚህ ወቅት የተጀመሩት የዲፕሎማሲ ጥረቶች በፖለቲካ ፍላጎቶችና በቅድመ ሁኔታዎች ምክንያት እንቅፋት እየገጠማቸው ይገኛሉ። ይህው የአቋም መያያዝም የትራምፕን የሰላም እቅድ ዕጣ ፋንታ ጥያቄ ውስጥ የከተተው ሲሆን በጋዛ ሰማይ ስር ያለው ቀውስ በቀጣይ ወዴት እንደሚያመራ አሁንም እርግጠኛ መሆን አልተቻለም። የዛሬው መረጃችን ይህንን ይመስል ነበር። በቀጠናችንና በዓለም አቀፍ ደረጃ የሚከሰቱ ትኩስ እውነተኛና ሚዛናዊ መረጃዎችን በፍጥነት እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ።